አሜሪካ የኢሚግሬሽን ኃላፊዎች አስፈሪ ምስክርነት በአሜሪካ ምክር ቤት ዛሬ በምክር ቤቱ የተነገረው ነገር ምንድነው? በዲቪ አሸናፊዎች በስደተኞችና ከመንግስት እርዳታ የሚቀበሉትን ምን አሏቸው? ዝርዝሩን በአጭሩ ላቀርብላችሁ። ዛሬ በአሜሪካ ዋሽንግተን ዲሲ አንድ ትልቅ ክስተት ተደርቷል። የትራምፕ አስተዳደር የኢሚግሬሽን ኃላፊዎች በምክር ቤት ቀርበው በሰጡት ምስክርነት የታዘዝነውን መጠነ ሰፊ የማባረር ወይም ማስ ዲፖርቴሽን ዘመቻ እንፈጽማለን ብለዋል። ይህ መግለጫ በአሜሪካ ላሉ ስደተኞች ብቻ ሳይሆን ወደ አሜሪካ ለመምጣት ለሚጠባበቁ የዲቪ አሸናፊዎችና የቪዛ ተጠባባቂዎች ምን ትርጉም አለው? የአይስ የድንበር ጥበቃና የዜግነትና ኢሚግሬሽን አገልግሎት ኃላፊዎች በሕዝብ ተወካዮች ምክር ቤት ቀርበው ነበር። ዋናው መልእክታቸው ግልጽ ነበር። ማባረር። ፕሬዝዳንቱ አዘውናል፣ እኛም ያሉንን እናደርጋለን፣ እናባራለን ሲሉ ተደምጠዋል። ቀደም ሲል ወንጀለኞች ላይ ብቻ ያተኮረ የነበረው አሳር ተቀይሮም አሁን መጠነ ሰፊ ወይም ማስ ወደሚል ስል ተሸጋግሯል። ዜጎቻቸውን በዲፖርቴሽን ለመቀበል ፍቃደኛ ያልሆኑ አገራት ላይ ኢትዮጵያን ጨምሮ ማለት ነው የቪዛ እገዳው ተጠናክሮ እንደሚቀጥልም ፍንጭ ሰጥቷል። የኢሚግሬሽን መስሪያ ቤት ትኩረቱን ወደ ማባረርና ወደ ድንበር ጥበቃ ካዞረ የቪዛ ቃለ መጠይቆች ይበልጥ ሊዘገዩ ወይም ሊሰረዙ ይችላሉ። በተለይም በኢትዮጵያ ላይ ያለው የቪዛ እገዳ ለመነሳቱ የዲፕሎማሲያዊ ግፊት ካልተጨመረበት የዲቪ አሸናፊዎች እድል አሳሳቢ ደረጃ ላይ ይገኛል። ያለ ሰነድ ለሚኖሩ ደግሞ በሚኒያፖሊስ የታየው አይነት ድንገተኛ ፍተሻ ወይም ሬድ በሌሎች ከተሞች ሊቀጥል እንደሚችል ኃላፊዎቹም ዛሬ በምስክርነታቸው ፍንጭ ሰጥተዋል። ይህ ማለት ማንኛውም ሰነድ የሌለው ሰው ለስጋት ተጋላጭ ነው። ከመንግስት ድጎማ የሚቀበሉ ማለትም ዌልፈር የሚወስዱትን በተመለከተ ከመንግስት እርዳታ የሚወስዱ ዜጎች ባሏቸው ሀገራት ላይ ጥብቅ እርምጃ እንደሚወሰድ ተገልጿል። ይህም ለግሪን ካርድ ማመልከቻዎች እንቅፋት ሊሆን ይችላል ተብሏል። መፍትሄው ምንድነው? በዚህ አስቸጋሪ ወቅት የሚከተሉትን ነገሮች ማድረግ ይጠቅማል። በአሜሪካ የምትኖሩ ወገኖች ኖ ዩር ራይት የሚሉ መመሪያዎችን ተመልከቱ። ከህግ ባለሙያዎች ጋር ተመካከሩ። ማንኛውም ህጋዊ ሰነድ፣ የግብር ወይም ታክስ ሪከርድና የስራ ፍቃድ በተገቢ ሁኔታ ያዙ። በየቀኑ የሚወጡ አዳዲስ የፖሊሲ ለውጦችን በንቃት መከታተልም ወሳኝ ነው። ያነጋገርናቸው የህግ ባለሙያዎች ለዛሀበሻ እንደገለጹት የቪዛ አገልግሎት የሚሰጠው ዩኤስሲአይኤስ የሰው ኃይሉና በጀቱን ወደ ማጣራትና ወደ ዲፖርቴሽን ሂደቶች ካዞረ መደበኛው የቪዛ ቃለ መጠይቅ ይበልጥኑ ሊራዘሙ ይችላሉ። ቀደም ባሉ ጊዜያት የወንጀል ሪከርድ ያላቸው ብቻ ይቀድሙ ነበር። አሁን ዛሬ በምክር ቤቱ ላይ ባለስልጣናቱ እንደተናገሩት ከሆነ መጠነ ሰፊ ማባረር ማለትም ማስ ዲፖርቴሽን ሲባል ማንኛውም ህጋዊ ሰነድ የሌለው ሰው የዘመቻው ሰለባ ሊሆን ይችላል። ኢሚግራንት ቪዛ ለፋሚሊ ሜምበር ባል፣ ሚስት፣ ልጆች፣ እናት፣ አባት እንዲሁም ወንድምና እህት ፋይል አድርጋችሁ ቪዛ ነምበር አቬለብል ይሆነላችሁ ጉዳያችሁ በናሽናል ቪዛ ሴንተር ወይም አሜሪካ ኤምባሲ የሚገኝና በትራምፕ ኤግዜኪቲቭ ኦርደር ምክንያት ኬዛችሁ ሆልድ የተደረገ ማወቅ ያለባችሁ ቬሪ ኢምፖርታንት ኢንፎርሜሽን አለ። ምንም እንኳን ቪዛ ኢሹዋንስ በኤግዜኪቲቭ ኦርደሩ ምክንያት ፖዝ የተደረገ ቢሆንም ጉዳያችሁ በናሽናል ቪዛ ሴንተር 1 year ዴድላይን ምክንያት ተርሚኔት ሊሆንባችሁ ይችላል። በዚህ ሩል መሰረት አንድ የቪዛ አፕሊካንት አፕሊኬሽኑን በተመለከተ በአንድ ዓመት ጊዜ ውስጥ ከናሽናል ቪዛ ሴንተር ጋር ምንም አይነት ኮሚኒኬሽን ካልፈጸመ አፕሊኬሽኑን አባንደን አድርጓል ተብሎ ፋይሉ ሊዘጋ ይችላል። ስለዚህ የትራምፕ ኤግዜኪቲቭ ኦርደር ለረጅም ጊዜ ኢቨን 4 years ሊቆይ ስለሚችል በመሃል ረጅም ጊዜ የጠበቃችሁበት ብዙ ገንዘብ ያወጣችሁበት ቪዛ አፕሊኬሽናችሁ አባንደን ሆኗል ተብሎ ተርሚኔትድ እንዳይሆን ቢያንስ ናሽናል ቪዛ ሴንተርን በአመት 2-3 ጊዜ በሚከተለው መልኩ ኮንታክት አድርጎ ስለ ኬዝ ስታተሱ ኢንኳየር ማድረግ ወይ ደግሞ ኬዝ ኢንፎርሜሽን አፕዴት ማድረግ ግድ ይላል። ኤንቪሲ አካውንታችሁ ሎጊን አድርጎ ኢንፎርሜሽን አፕዴት ማድረግ፣ nvc/inquiry ውስጥ ገብቶ ኢሜል መላክ፣ ኬዝ ስታተስ መጠየቅ፣ ካልሆነ ደግሞ በናሽናል ቪዛ ሴንተር 800 ነምበር ደውሎ ስለ ኬዙ ኢንኳየር ማድረግ ግድ ይላል። ይሄን አለማድረግ
ዘመናት የጠበቃችሁበት ብዙ ብር የከፈላችሁበትን ኬዛችሁን ሳታውቁት ተርሚኔትድ ከመሆን ያድንላችኋል። ለዛሬ ያስኩላችሁ ነው። ሼር፣ ሰብስክራይብ አድርጉ። ደህና ሁኑ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ ሃይማኖታዊ ክብረ በዓል እንደመሆኑ እንዲሁም ደግሞ ለሃይማኖት አገልግሎት ወደ አሜሪካ የሚመጡ ሰዎች ጋር በተገናኘ አዲስ መመሪያ ስለወጣ ያንን ላካፍላችሁ ነው የመጣሁት። አገልጋዮች በተለያየ የእምነት ተቋም ውስጥ ያሉ አገልጋዮች ወደ አሜሪካ መምጣት የሚችሉበት የቪዛ ካታጎሪ R1 ቪዛ ካታጎሪ ይሰኛል። በዚህ ቴምፖራሪ ቪዛ ካታጎሪ ወደ አሜሪካ መምጣት የሚፈልጉ ሰዎች ቢያንስ ለ2 ዓመት የዛ የሃይማኖት ተቋም አባል የሆኑ ሰዎች መሆን አለባቸው። እንዲሁም ወደዚህ ከመጡ በኋላ ቢያንስ በሳምንት ለ20 ሰዓት ያህል በአገልግሎት ለማገልገል ለመሰማራት ፈቃደኛ የሆኑ ሰዎች መሆን አለባቸው ማለት ነው። ነገር ግን ቀጥታ እነዚህ አገልጋዮች ለራሳቸው ፋይል ማድረግ አይችሉም። በአሜሪካን ሀገር እንደ ናን ፕሮፊት የተመዘገበ የሃይማኖት ተቋም ሊኖር ይገባል። ያ የሃይማኖት ተቋም ነው እነሱን ወክሎ ፔቲሽን ማስገባት የሚችለው ማለት ነው። ስለዚህ ያ የሃይማኖት ተቋም I-129 ያስገባል። እነሱን ወክሎ ያንን ሲያስገባ የተመዘገበበትን ሰርቲፊኬት አንድ ላይ ያስገባል። እንዲሁም እነዛ አገልጋዮች ወደ አሜሪካ ቢመጡ ሊሰማሩበት የሚችሉት ፖዚሽን ምንድነው፣ እንዴት ነው የሚያገለግሉት የሚለውን እንዲሁም ለነሱ የሚከፈል በቂ ፈንዲንግ መኖሩን ምን ያህልስ ይከፈላቸዋል የሚለውን ጨምሮ ለዩኤስሲአይኤስ አፕላይ ያደርጋል ማለት ነው። ዩኤስሲአይኤስ ፕሮሰስ ያደርጋል። ያ አፕሩቭ ከሆነ በኋላ እነዚህ አገልጋዮች በR1 ቪዛ ካታጎሪ ወደ አሜሪካ መምጣት ይችላሉ። የነሱ የትዳር አጋሮች እንዲሁም ደግሞ ልጆች ካሏቸው በR2 ቪዛ ካታጎሪ አብረዋቸው መምጣት ይችላሉ ማለት ነው። ይሄ ለአገልጋዮች የሚሰጠው ቪዛ ካታጎሪ ጊዜያዊ ነው። የሚሰጣቸውም ለ2 ዓመት ከ6 ወር ያህል ነው። ግን ኤክስቴንሽን ጠይቆ እስከ 5 ዓመት ድረስ መቆየት ይችላሉ። ግሪን ካርድ የሚሰጥ ካታጎሪ አይደለም። ልክ ይህ 5 ዓመት ሲያልቅ 2 አማራጭ አላቸው ማለት ነው። አንደኛው ባመጣቸው ኢንስቲትዩሽን የሃይማኖት ተቋም አማካኝነት ለEB4 ኢምፕሊመንት ቤዝድ ፎር ኢሚግራንት ቪዛ ካታጎሪ ማመልከት ለግሪን ካርድ ማመልከት ይችላሉ። ሁለተኛው ደግሞ ወደ መጡበት ወደ ሀገራቸው ተመልሰው 1 ዓመት ከጠበቁ በኋላ ድጋሚ ለR1 ቪዛ ካታጎሪ ማመልከት ይችላሉ። ነገር ግን ሁለተኛው ህግ ማለትም ከተመለሱ በኋላ 1 ዓመት መቆየት አለባቸው የሚለው ህግ ቅርብ ጊዜ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ባወጣው መመሪያ መሰረት ተሽሯል። ስለዚህ ለ5 ዓመት ካገለገሉ በኋላ ወደ ሀገራቸው ተመልሰው 1 ዓመት መጠበቅ አይኖርባቸውም። ከፈለጉ በሳምንቱ ሊሆን ይችላል፣ ከፈለጉ በኔክስት ዴይ ኤሊጂብል እስከሆኑ ድረስ በR1 ቪዛ ካታጎሪ ተመልሰው አመልክተው ወደ አሜሪካ መጥተው በአገልግሎት መሰማራት ይችላሉ ማለት ነው። ይህ እንግዲህ መልካም ዜና ነው። በዚህ ቪዛ ካታጎሪ ወደ አሜሪካ ለመምጣት ላሰባችሁ ሁሉ መልካም እድል እመኛለሁ። ለመላው የክርስትና እምነት ተከታዮች ደግሞ በያላችሁበት መልካም የጥምቀት በዓል